የህግ ማስከበር ስራዎችን እንዴት ነው በሚፈልገው ልክ መቼ ነው የሚያልቀው ምናምን የሚባለው አንዳንድ ጊዜ ሂደቶችን በቅጡ በልኩ መረዳት ያስፈልጋል። እነዚህ በየአካባቢው ነፍጥ አንስተው በኃይል የሆነ ነገር እናመጣለን የሚሉ መጀመሪያ ስራቸው በአብዛኛው ህብረተሰብን በማደናገር ነው የተጀመሩት። አንደኛ መነሻ አደረግን የሚሉት ለህብረተሰብ የሚጠቅም ጉዳይ ነው በሚል መልኩ በተሰሩ ስራዎች ነው። ሁለተኛ ደግሞ ኢቭን በዚህ ጉዳይ የተጋነነ ውጤት ይመጣል ብሎ የማደናገር ስራ የተሰራና የተደናገረ የህብረተሰባችን ክፍል ቀላል የሚባል አልነበረም። ስለዚህ የመጀመሪያው ስራ የተደናገረው የህብረተሰብ ክፍላችን ሂደቶቹ የማያዋጡ መሆኑን ሂደቶቹ ኋላ ቀር መሆናቸውን እንዲህ አይነት አካሄዶች ህብረተሰብ ተጠቃሚነትን ማያመጡ መሆኑ አንደኛ በመናገር ሁለተኛ ጊዜ በተፈጠረ ጊዜ ያወቀ የመጣ የህብረተሰብ ክፍል ቀላል አይደለም። ምክንያቱም ህብረተሰብን ማዕከል ያደረገ ህብረተሰብን ታሳቢ ያደረገ ሚሊተሪ ወይም የጸጥታ ኦፕሬሽን ነው ውጤታማ የሚኖረው። ለዚህ ነው በቅርብ ጊዜ አንጻራዊ ሰላሞች እየመጡ ያሉት ህብረተሰቡ አሁን እያደረገው ስለመጣና ህብረተሰቡ እየደገፈ ስለሆነ ነው። ግን ዘለቄታዊ መፍትሄ የሚኖረው ደግሞ የውይይት ባህላችንን አዳብረን የተሰጠውን የሰላም እድል ተጠቅመን ችግሮች ካሉ በሰላም የምንፈታበትን እድል በሰላም በንግግር ማቅረብ ልዩነቶች ካሉ የፖለቲካል መድረክ አለን። ያ ማለት ምርጫ የሚባል የሰለጠነ የፖለቲካ መድረክ አለ። ሐሳብ አለኝ የሚል አካል ራሱን አደራጅቶ ፖለቲካል በተፈጠረለት ስፔስ ተወዳድሮ ሐሳቡ የሚያስፈጽምበት የፖለቲካል ፓወር የሚያገኝበት መድረኩ በጣም በተከፈተበት ወቅት ጫካውን እና ወደ በማያደርስ መንገድ ውስጥ በማያደርስ ፍጥነትና በማያደርስ ሁኔታ ውስጥ መዳከር ህብረተሰብን ከማንገላታት ውጪ የሚያመጣው ነገር ስለሌለ በዛ ቢታይ ማለት ነው።